የቻናሏን ቤተሰቦቻችን እንደምናላችሁልን ወሬ ኮርነር ተጀምሯል። በወሬ ኮርነር የማይወራ ነገር የለም። ይሄንን ወሬ ደግሞ አብረናቸው እንድናወራቸው በተለያየ ዘርፍ ውስጥ በተለያየ ሙያ ውስጥ ያሉ ሰዎች እዚህ እንግዶች ሆነው ይመጣሉ። የዛሬው ተረኛ እንግዳይ ደግሞ የጥብቅና ሙያ ውስጥ ያለ በብዙ የጥብቅና ህይወት ውስጥ ልምድ ያለው ሲያወራም እንግዲህ ከሱ የምናወራቸው ነገሮች ህይወታችን ውስጥ ትርጉም አላቸው ብለን የምንተማመንበት ሰው እስራኤል ታደሰ ነው። ስለመጣህ በጣም አመሰግናለሁ እስራኤል። አመሰግናለሁ። እኔም ስለመጋበዝሽኝ በጣም አመሰግናለሁ። ያው የጥብቅና ሙያ መቼም የማያስቆማችሁ ቦታ የለም፣ የማትይዙት ኬዝ የለም። ለዛሬ ግን ማውራት የፈለግኩት አንድ ኬዝ በጋብቻ ህይወት ውስጥ ፎርማል የምንለው ወይም መደበኛ የህግ ምዝገባ ሲኖርና ሳይኖር የሚለው ነገር ብዙ ሰዎችን ያወዛግባል። ምን ትለናለህ እዚህ ጉዳይ ላይ ከሚል እንጀምራለን። ኬዞችን ማነሳልሃለሁ፣ አንተም የምታሳየኝ ኬዞች ይኖራሉ ብዬ አስባለሁ። ብዙ አይነት የጋብቻ ወይም አብሮ የመኖር አካሄዶች ይኖራሉ። የሃይማኖት እኔ የማውቀው አይደል፣ ባህላዊ፣ በህግ አግባብ ደግሞ ሄደን ሰርቲፊኬሽን የምንወስድባቸው የመፈራረም ሂደቶች ያሏቸው የጋብቻ መሰራረት ጅማሬዎች ይኖራሉ። ከዚህ ሁሉ ውጭ ደግሞ ሆነው ልባችን በቂ ነው፣ ፍቅራችን በቂ ነው ብለው የሚኖሩ ሰዎች አሉ። እንዳሉት ቢሆን ደስ ይል ነበር። የምንሰማቸው ኬዞች ግን ከሆኑ ዓመታት በኋላ ያሳምማሉ። ከዛ እንጀምር። እሺ፣ ያው እንደገለጽሽው ነው። በአብዛኛው መጀመሪያ ጋብቻ ከመመስረቱ በፊት ሁለቱ መፈቃቀድ አለባቸው። ፍቃድ የሚለው ነገር መሰረታዊ ነገር ነው። ልባችን በቂ ነው ያልሽው ነገርም ይበቃና፣ ሁለተኛው ደግሞ ህጋዊ ነገሮችን መሰረት ያደርጋል ማለት ነው። ልብ ስለማይበቃ አዎ። መጀመሪያ ግን ለጋብቻው አብሮ ለመኖር መሰረታዊ ነገር መፈቃቀድ ነው። ህጉም ምንድነው? ጋብቻ ከመመስረቱ በፊት ወይም ልክ ጋብቻው ህጋዊ ለሚያደርገው ፍቃድ ነው። የሁለቱ ተጋቢዎች ፍቃድ ነው። ያ ፍቃድ ካለ ቀጥሎ ምን ይመጣል? ህጋዊ መስፈርቶች ከእድሜ አንጻር ሌሎች ነገሮችን መሰረት አድርጎ መስፈርቶችን የሚያሟሉበት ነገሮች አሉ። ከዛ ቀጥሎ ምንድነው? ሶስቱ የጋብቻ መንገዶች አሉ የምንላቸው መሰረታዊ ጋብቻ አለ ብለን ልናስረዳባቸው የምንችላቸው ሶስቱ የጋብቻ አይነቶች። አንደኛው አንቺም እንደተገለጽሽው በሃይማኖት አለ፣ በብሔራዊ ጋብቻ ወይም በክብር መዝገብ ሹም የምንላቸው ወይንም በመዘጋጃ በተለምዶ የሚባለው ማለት ነው። የባህላዊ ደግሞ አለ፣ የሃይማኖቱም አለ፣ ሶስቱ ማለት ነው። እነዚህ ጋብቻዎች በመሰረቱ በተለያዩ መንገዶች ነው የሚፈጸሙት። አንደኛው የክብር መዝገብ ሹም የምንለው በመዘጋጃ የምንለው ማለት ነው። ሄዶ አሁን በወረዳ ሆኗል። ሁለቱም ተጋቢ ወገኖች የጋብቻ ስነስርዓት አድርገው ውል ተዋውለው ጋብቻው ሰርቲፊኬት ያገኛል። ኦን ዘ ስፖት ያገኛል ማለት ነው። ሰርቲፊኬሽኑ እዛ ጋር ይመዘገባል ማለት ነው። በአዋጅ ቁጥር 760/2004 መሰረት እነዚህ ጋብቻ፣ ሞት፣ ልደትና ፍቺ ይመዘገባሉ። ቀጥታ በዛ መልኩ የመመዝገብ ኃላፊነቱን የሚወጣው የክብር መዝገብ ሹሙ ወዲያው ጋብቻው ከፈጸመ በኋላ ምዝገባው ይከናወናል ማለት ነው። ያ ሌጋል ነው። ህጋዊ ውጤቱም በዋናነት እንደ ባልና ሚስቶቹ በማንኛውም ሁኔታው ላይ የህጋዊ ውጤት አለው ማለት ነው። ሌሎች ሁለቱ ግን ቀጥታ በክብር መዝገብ ሹም ፊት ላይፈራረሙ ይችላሉ። ለምሳሌ በሃይማኖት ብናይ በቤተክርስቲያንም በመስጊድም ሊጋቡ ይችላሉ። ሃይማኖታዊ ስርዓቱን በጠበቀ መልኩ ተጋብተው ሊኖሩ ይችላሉ። ያን ሲፈጽሙ ሃይማኖታዊ መስፈርቶችን አሟልተው ስለሚሆን ግዴታ ክብር መዝገብ ሹም ጋር መፈራረም ወዲያውኑ ላይጠበቅባቸው ይችላል። ነገር ግን ይህን ጋብቻ ከፈጸሙ ዊዝን 30 ቀን ውስጥ ይህ ጋብቻ በክብር መዝገብ ሹሙ መመዝገብ አለበት፣ ሬጂስተርድ መደረግ አለበት ማለት ነው። ያ ሬጂስትሬሽን የሚጠቅማቸው ወደ በኋላ በላይ እናነሳቸዋለን። ብዙ አይነት ጠቀሜታዎች አሉት። በሃይማኖት ጋብቻ ተጋብቶ ሌጋል ግራውንድ አለው፣ ሌጋል ነው። ህጋዊ ውጤቱ ከመዘጋጃ ቤት ከምንለው ክብር መዝገብ ሹም ከምንለው እኩል ተፈጻሚነት ያለው ጋብቻ ነው። ነገር ግን መመዝገቡ ደግሞ የሚያመጣቸው ጥበቃዎች አሉ በተመሳሳይ ማለት ነው። ባህልም እንደዚሁ በባህላዊ ጋብቻም በተመሳሳይ መልኩ እንደ ሀገራችን እንደተለያዩ አካባቢዎች ባህል መሰረት ጋብቻ ይከናወናል። ያ ጋብቻ አሁንም መመዝገብ አለበት። ቅድም እንደጠቀስኩ በ30 ቀናት ውስጥ መመዝገቡ አስገዳጅ ነው። ተመዝግቦ ህጋዊ ጥበቃ እንዲያገኝ ይረዳዋል ማለት ነው።
ምዝገባዎች በዚህ መልኩ ነው የሚከናወኑት። ምዝገባ እያልን ስንሄድ ያው ነገሩን ከበድ የማድረግ አይነት ነገር አድርገን ልናስብ እንችላለን። ምዝገባ ሳናደርግ ሳንለፋ እንደ ባልና ሚስት እየኖርን ነው በሚል ህግ የሚታይበት አግባብ አለ። ብዙ ጉዳይ በሚል መደበኛ የሆኑ ምክሮችን ስንመክር እንሰማለን። ነገሩ ፍርድ ቤት አካባቢ እንደምናስበው ቀላል ነው? ያልተመዘገበ ነገርን ፍትህ እንዲያገኝ የማድረጉ ነገር ቀላል ነው? ቀላል አይደለም። መጀመሪያ ምዝገባን በተመለከተ ቅድም እንዳነሳ ነው ማለት ነው። መጀመሪያ ጋብቻ መኖር አለበት ለምዝገባው ማለት ነው። በሶስቱ የጋብቻ መስመሮች መጋባት አለበት ወንዱና ሴቷ ማለት ነው። ያን ከተጋቡ በኋላ ይመዘገባሉ። አውቶማቲካሊ የሚመዘገቡ አሉ። ቅድም እንደጠቀስኩት በብሔራዊ ጋብቻ ሲሆን በ30 ቀን ውስጥ ደግሞ መመዝገብ ያለባቸው ሁለቱ የሃይማኖትና የባህላዊ ጋብቻዎች አሉ። ህጉ የሚያውቀው ሶስቱን ብቻ ነው ጋብቻ ተፈጽሟል ብሎ ሪኮግናይዝ የሚያደርገው ማለት ነው። ከዛ ውጭ ያለውን እንደ ጋብቻ አይደለም የሚቆጥረው። ኢቨን አሁን ቀደም እንደጠቀሽው በማህበረሰቡ ዘንድ በተደጋጋሚ እየተደረገ ያለው ነገር እንደ ባልና ሚስት አብሮ መኖር ነው። ጋብቻ ሳይኖር ነው ራሱ ርዕሱ ማለት ነው። በህጉ ላይ በአንቀጽ 98 ላይ በተሻሻለው የቤተሰብ ህግ ላይ አንቀጽ 98 ላይ እንደ ባልና ሚስት አብሮ መኖር ጋብቻ ሳይኖር ብሎ ነው በግልጽ የሚያስቀምጠው። ጋብቻ እንዳልሆነ ነው ሪኮግናይዝ የሚያደርገው። ነገር ግን ይሄ ነገር ሀፕን እስካደረገ ድረስ ከሌላ የሚሰጣቸው አካላት አሉ። ቨልነራብል ግሩፖች፣ ሴቶች፣ ህጻናት መብታቸውን ለማስጠበቅ ሲባል የተደነገገ ድንጋጌ ነው እንጂ እንደ አራተኛ የጋብቻ አይነት የሚቆጠር አይደለም። ብዙ አይነት መብታቸውን የማያስጠብቅ ግንኙነት ነው። ለምሳሌ በቤተሰብ ህጉ ላይ ተሻሻለ የቤተሰብ አዋጅ ቁጥር 2/1392 ላይ አንድ ባል የሚስቱ ሳታውቅ ንብረት ቢሸጥ ሚስትየው ባወቀች በ6 ወር ውስጥ የማስፈረስ መብት አላት ውሉን። እቺ ሚስት ስለሆነች ነው የምታስፈርስበት በዛ ድንጋጌ ውስጥ። ነገር ግን እንደ ባልና ሚስት በሚሆኑበት ጊዜ ግን ይህንን የማድረግ ራሱ መብት የሚሰጣት ከ3 ዓመት በኋላ ነው። እሱንም ይህንን መብት አይሰጣትም። እንደ ማንኛውም በጋራ እንዳፈሩ ሰዎች ነው እንጂ የሚስትን ያክል መብት አይሰጣትም። አስቆሙልኝ ማለት አልችልም። ሰርቲፊኬት ሳይኖረኝ ባልካቸው 3 ህጋዊ የጋብቻ አካሄዶች ውስጥ ሳልሆን እንደ ባልና ሚስት ግን እየኖሩ ነው ብሎ ማህበረሰብ ያውቃል። መኪና አለኝ ብዬ አስባለሁ፣ ወይም ቤት አለ፣ እሱ ሊሸጥ እየተደራደረ ነው። አስቆሙልኝ በህግ አምላክ ማለት አልችልም። ይህንን በነገራችን ላይ በንብረት ጉዳይ ላይ አብራ የምትኖረው ነዋሪዋ ወይንም እንደ ባልና ሚስት የምትኖረው ሚስት ከ3 ዓመት በኋላ ነው የንብረት ጉዳዩን ማንሳት የምትችለው በራሱ ማለት ነው። ከንብረት ጋር በተያያዘ የሚጠየቁ ጥያቄዎች አውቶማቲካሊ በጋብቻ ቢሆን ኖሮ ምዝገባው በተካሄደ በንጋታው ወይንም ኢሚዲየትሊ መብቷ እኩል ነው ከባልየው እኩል፣ የተለየ ውል ከሌለ በስተቀረ ማለት ነው። ነገር ግን እንደ ባልና ሚስት በሚሆንበት ጊዜ ከንብረት ጋር በተያያዘ መጠየቅ የምትችለው ከ3 ዓመት በኋላ ነው። በጋራ አብረው መኖር ከጀመሩ እንደ ባልና ሚስት መኖር ከጀመሩ እስከ 3 ዓመት በኋላ ነው ይህ ነገር እንደዚህ አይነት ጥያቄዎች ማንሳት የምትችለው። ነገር ግን የግሏ ከሆነ የማስቆም መብት አላት። የግል ንብረቷ ይዛ የመጣችው የግል ንብረት ከሆነ ይህንን ማረጋገጫ ማቅረብ የምትችልበት ነገር ሊኖር ይችላል። የሚኖርባቸው መንገዶች አሉ። ለምሳሌ መኪና ቢሆን ሊብሬ ነው የሚሆነው። የእሷ ቢሆን እሱ በተለያየ መንገድ ሊሸጠው ቢያስብ በውክልና በምን ሰበብ ቢሸጠው ቢያስብ የማስቆም መብት አላት። ምን አስቤ መሰለ እሱን ያልኩት፣ ለምሳሌ አንዳንድ ጊዜ እስከሆነ ደረጃ ድረስ ሰርታ ኢንቨስት የምታደርገው ነገር ለብዙ ጥቅም ሲባል ወይም ደግሞ በፍቅር ቅድም እንዳለው ስሜት ውስጥ እንሆንና ጨለም ይልብናል። የፍቅር ስሜት ውስጥ ስንሆንና እሱ የሚያስተዳድራቸው በሱ ስም ሊብሬው፣ በሱ ስም ካርታው፣ በሱ ስም ሌላ ቢዝነስ ሊኖር ይችላል። እሱን ማድረግ አትችልም የእሷን ቢሆን እንኳን። ምክንያቱም ህጉ ከለላ አይሰጥም። እንደ ባልና ሚስት አብሮ የኖሩትን ሰዎች ኢቨን በሰደንሊ ሊለያዩ ይችላሉ ተብሎ ስለሚገመት ከንብረት ጋር በተያያዘ በሱ ስም ያለን ነገር አውቶማቲካሊ የጋራ ነው ለማለት የሚያስችል ኤቪደንስ የላትም። ኤቪደንስ የሚኖራት በተለየ ኤክሰፕሽናሊ እሷ የማስረዳት ሸክሙ በጣም እሷ ላይ ነው የሚጣለው ማለት ነው። ምክንያቱም አንደኛ በስሙ ነው ያለው ሊብሬው ወይንም የቤት ካርታው በስሙ እስካለ ድረስ እሷ ገንዘብ ኮንትሪቢዩት ስለማድረጓ ምንም ማረጋገጫ የለም። እሱም ካላት የመከራከር መብት አላት፣ ዝግ አይደለም። ግን ሞስትሊ በአብዛኛው አንድ ሰው ባለ ንብረት ተብሎ የሚገመተው
በሊቤ እና በተለያዩ በመኖሪያ ቤት ወይንም የማይንቀሳቀስ ንብረት በሚሆንበት ጊዜ ካርታ ነው። እነዚህ ነገሮች በሱ ስም እያሳዩ ባለበት ሁኔታ ከዚህ በተሻለ መልኩ የማስረዳት ሸክም የተሻለ ማስረጃ የምታቀርብበት መንገድ ላይኖር ይችላል። ምክንያቱም የተሻለው ማስረጃ በሱ ስም ስለሚያሳይ ማለት ነው። እነዚህ አይነት ነገሮች እንደ ባልና ሚስት በሚኮንበት ጊዜ ያጠበዋል። መብታቸውን በንብረት ደረጃ የሚያጠብበት መንገድ አለ ማለት ነው። ከለላ ያደርጋል ህጉ ታዲያ ለዚህኛው የትዳር አይነት ወይም እንደ ባልና ሚስት አብረው ለሚኖሩት ሲባል ምኑን ነው የሚከልለው? አንደኛ ከለላው ከንብረት አንጻር ቅድም እንደጠቀስኩት በሱ ስምም ሆነ በሷ ስም ጋብቻው እንደተከናወነ የጋራ ነው ተብሎ ነው የሚገመተው፣ ንብረቶች በሙሉ ማለት ነው። ሌላ ከየት አመጣው? የምዝገባዎቹ ሳይሆኑ በህግ አግባብ የተደነገጉት ሳይሆኑ እንደ ባልና ሚስት የመኖር ያልነው ይሄ ህጋዊ ያልሆነው ያልነው ውስጥ ከለላ አለን ብለው ያስባሉ ሰዎች። ምክንያቱም እንደ ባልና ሚስት እንደምንኖር ጎረቤት ያውቃል፣ ማህበረሰብ፣ ጓደኞች ያውቃሉ፣ ልጅ አፍርተናል ይባላል። ምን አይነት ከለላ ጥቅም አይተው ነው ይሄ ከጋብቻ ውጪ እንደ ባልና ሚስት የሚኖሩትን መሰረት አድርጎ ከለላው ህጉ ምንድን ነው ያስቀመጠው? እውቅና ባይሰጥም ለህፃናትና ለልጆች ተብሎ ወይንም ለሚስት ተብሎ ለሴቷ ተብሎ ድንጋጌው አለ፣ ህጉ ላይ ተደንግጓል። እንደ ባልና ሚስት አብሮ መኖርን መሰረት አድርጎ በንብረት ረገድ መብቱ እኩል ነው የሚል አለው። በልጆች ልጅነትና አባትነትን መሰረት አድርጎ እንደ ባልና ሚስት አብረው የሚኖሩ ወንድና ሴት ጋር የተወለደ ልጅ እንደ ኖርማል ጋብቻ እንደተደረገ ግንኙነት ውስጥ እንደተፈራ ይቆጠራል። መብቶቹ በሙሉ ተመሳሳይ ናቸው። ባልና ሚስቱ ላይ ያለውም ግዴታ ተመሳሳይነት አለው። ከንብረትም አንጻር እንደነገርኩሽ ኤክሰፕሽናሊ ከ3 ዓመት በኋላ ነው ከለላ የሚሰጠው። እስከ 3 ዓመት ግን ብዙ ነገር ሊሆን ይችላል። እሱ ነው እኮ የምንለው። ከ3 ዓመት በኋላ አሁን በአብዛኛው 3 ዓመት ከሞላህ በኋላ ችግር የለውም የሚባል አባባል አለ። 3 ዓመት ከሞላ በኋላ ጋብቻ የለም፣ እንደ ጋብቻ አይቆጠርም፣ እንደ ባልና ሰነድ አይታይም። ከንብረት አኳያ ለመጠየቅ ያስችላል እንጂ የሚባለው ንብረትን ለመጠየቅ ለምሳሌ ሴቷ ከእውቀት ማነስ ከተለያዩ ጫናዎች ገብታ መኖር ጀምራ ከሆነ ጊዜ በኋላ ቢጣሉ ባይስማሙ ምንም ነገር ሳታገኝ እንዳትሄድ መብቷን ለማስከበር የተደረገ ድንጋጌ እንጂ አፕሪሼት ተደርጎ ወይንም በጣም እንዲለመድ የሚበረታታ ጉዳይ ሆኖ አይደለም። በልጅም ረገድ ልጆች ይወለዳሉ። በዚህ ግንኙነት ውስጥ ልጆቹ ጋብቻ እንዳለበት ግንኙነት መብት አላቸው። የህፃናትን መብት መሰረት አድርጎ ማለት ነው። በአግባቡ የማደግ ቀለብ የማግኘት አባታቸውን እናታቸውን እንክብካቤ የማግኘት መብታቸውን መሰረት አድርጎ ይሄ ድንጋጌ ተቀምጧል። ከለላ የሚያደርጋቸው ከነዚህ አንጻር ነው። ያም ከለላ ግን ሙሉ ከለላ አይደለም። ቅድም እንደጠቀስኩት ለምሳሌ ሰነድ ስለሌለ በየቦታው የጋብቻ ሰነድ ስለሌለ ንብረቱን የማስጠበቅ እድል አይኖራትም፣ ወንዱ ወይም ሴቷ ማለት ነው። ስለሚሆነውም ነገር ላታቅ ትችላለች። ለምሳሌ እንደ ባልና ሚስት አብረው እየኖሩ እሱ ያላገባ አውጥቶ ንብረቱን ሊሰጥ ይችላል፣ በሱ ስም ያለውን። ህጉም የሚያውቀው እንዳላገባ ነው። ምክንያቱም እዛ ጋር ሬጂስትሬሽን የለም። ያስተናግደዋል። ከተሸጠ በኋላ ነው። አንድ ጥያቄ፣ እንደ ባልና ሚስት እንደሚኖሩ ጎረቤት፣ ቀበሌ፣ በቃ ይሄ ማህበረሰቡ ኢንፎርማሊ ያውቃል። ወረቀት ግን የለም። እሱ የሆነ ነገር ሊሸጥ ያላገባ ብሎ ሄዶ ሲያወጣ አንተማ አግብተሃል የከሊት ባል አይደለህ እንዴ መባል ይችላል? አይችልም። አላገባም። አይቻልም። አላገባማ። አሁን እሱ ሲሸጥ በሌላ ህግ ይጠየቃል እንጂ ስቲል አላገባም። ያሰውኩ ማንም ደፍሮ የከሌ ሚስት ነሽ የከሌ ባል ነህ ማለት አይችልም። እንደ ባልና ሚስት እየኖሩ ነው እንጂ ጋብቻ የለም። ያላገባ ቢያወጣም እሱ ወንጀለኛ ሊባል አይችልም። ነገር ግን የጋራ ንብረታቸውን በሚሸጥበት ጊዜ ያስጠይቀዋል እንጂ ለምሳሌ ፓርትነርሺፕ የጋራ የሆነ ሀብትን ስትሸጪ የአንዱን ግለሰብ መብትን ስታጠቢ የምትጠይቅበት የህግ ድንጋጌ ይኖራል እንጂ። በዚህ አይነት ታዲያ ምኑ ነው የጋራ ንብረት ሊያስብል የሚችለው? ቅድም እንዳልከው ነው እኮ የሚሆነው። እሷ እዛ ጋር ኢንቨስት ስለማድረጓ ወይም እሱ ኢንቨስት ስለማድረጉ ማስረጃ አቅርብ ሲባል ካላቀረበ በስተቀር አንዳንድ ጊዜ እንዲሁ ስንኖር ሼር እያደረግን ማንም የማያውቃቸው ሀብቶች ሊኖሩን ይችላሉ። ስለዚህ
የጋራቸው ነው ይሄ እንድንል የሚያደርገን ነገር ምንድን ነው? የጋራቸው ነው የምንለው ቅድም እንደጠቀስኩት ከ3 ዓመት በኋላ ያለው ንብረት በማንኛውም ሁኔታ የጋራቸው ነው። ከ3 ዓመት በኋላ ካፈሩት በኋላ ያለው ንብረት በሙሉ 3 ዓመት ከቆዩ በኋላ ሁሉም ንብረቶች የጋራ እየሆኑ ይቀጥላሉ። ያ ማለት ያንን በጋራ በ3 ዓመት ውስጥ አብረው መኖራቸውን ማስረዳት ይኖርባቸዋል ሁለቱም ማለት ነው። ወይም ተጎጂ ሊሆን የሚችለው አካል እንደ ባልና ሚስት አብረን እንኖረናል ለ3 ዓመት፣ ከዚህ ቀን ጀምሮ ማህበረሰቡ ባልና ሚስት ሆነው እንደ ባልና ሚስት አብረው እየኖሩ ነው፣ እንደ ባል እንደ ሚስት እየሆኑ ነው የሚኖሩት የሚለውን ሪኮግናይዝ የሚያደርግ ከሆነ ፋርዘር በሱ ስም ያለ ንብረት ወይም በሷ ስም ያለ ንብረት የጋራቸው ሆኖ ይቀጥላል ማለት ነው። ያ ማለት ምንድነው? ዲሲቭ ማድረግ ይችላል። አሁን እኛም የምናወራው ነገር ምንድነው? ይሄ ነገሮች ፋርዘር ጥንቃቄ ወይንም ብዙ አይነት ማስረጃዎች ከመሰብሰብ ሬጂስተርድ የሆነ ነገር ብዙ ከለላዎች ይኖሩታል፣ ጥበቃዎች ይኖሩታል። ይሄኛው ግን ማስረዳት ከፍተኛ የማስረዳት አልፊ ነው። ሊያለፋ ይችላል። ሁለተኛ ነገር ደግሞ ልታጭውም ትችላለች። ለምሳሌ እንደ ባልና ሚስት አብረው እየኖሩ ያሉ ግለሰቦች እየኖሩ ሳለ እሱ ያላገባ አውጥቶ ቢሸጠው ተላልፈናል። ከዛ ያንን መብት ያንን ንብረት ለማስመለስ ብዙ አይነት ክርክሮች ያጋጥማሉ። ያኛው ገዢውም አለ እኔ ያላቅም ያላገባ አምጥቶልኝ ነው፣ ያላገባውንም ሄጄ አጣርቻለሁ፣ ወረዳ ሄጄ አጣርቻለሁ። እያንዳንዱ ሰነዶች ህጋዊ ናቸው፣ እኔ ልጠየቅ አይገባም ይላል። እሷም ደግሞ እንደ ባልና ሚስት አብረን የኖረን ነው፣ የለፋሁበት ነው፣ ከዚህ ተበድሬ ከዚህ ቦታ ገንዘብ አምጥቼ የገዛ ነው ንብረት ነው ብትል ይህንን ሶልቭ ለማድረግ አስቸጋሪ ነው። በቀላሉ ሶልቭ ማድረግ የሚቻለውን ነገር ማለት ነው። ብዙ ጊዜ ከያዝካቸው ኬዞች ውስጥ ግን ወንዶች ናቸው ሴቶች ናቸው በዚህ ጉዳይ ችግር ውስጥ ያሉት? በአብዛኛው እንደ አጋጣሚ ሊሆን ይችላል ሴቶች ተጎጂ ናቸው። ነገር ግን ወንዶችም አይጎዱም ማለት አይደለም። በአብዛኛው ተመሳሳይ ነገር ያጋጥማል። እንደው ሬሾውን ማውጣት ከባድ ቢሆንም በተለምዶ ወይም በምናያቸው ነገሮች ሴቶች በዚህ ጉዳይ ላይ ሊጎዱ ይችላል። አንፈልግም ብለው ነው እነሱ ወይስ ግድ የለም ምንም ችግር አያመጣም እያሏቸው ነው? ምንድነው በጥናትም በአንዳንድ ነገሮች ላይ እንዳየ ነው እንደዚህ አይነት ግንኙነት በብዙ አይነት አንግል አለ። አንደኛ ኢኮኖሚካል ፕሮብሌም ነው። እንዴት? ሰርግ መኖር አለበት። እንደምናውቀው ሰርግ መኖር አለበት። ጥሎሽ እንደምታዩት ነው አይደል? እነኚህ ነገሮች ከመፍራት አኳያ አብሮ መኖር ይሻላል። የምናወጣውን ገንዘብ ለሰርግ ለዝግጅት የምናወጣውን ገንዘብ ለቤተሰብ ቤት እቃዎችን ብናሟላበት ኑሯችንን ብናቀልበት ይሻላል የሚል ነገር እንደ አንድ ምክንያት ይፈጠራል። ግን ምክንያቱ እሺ እሷ ምን ያሳስበው ሊሆን ይችላል እንደተለምዶ ማለት ነው። ግን ማዘጋጃ ሄዶ ፈርሞ መመለስ ከሁለት ምስክሮች ጋር ሰርግን ባናደርግ ምኑ ነው የሚከለክለው? እሱ አልተለመደም በእኛ ሀገር። ይፈራረም እንደ የሆነች ነገር ሳትኖር የሆነ ፕሮግራም በባዶ እንዴ ዝም ብሎ ተፈራርሞ መምጣት የሚል ነገር አለው። እሱን አንደኛ ከእውቀት ማነስም ነው፣ እንደ ቅድም እንዳልሽው ከእውቀት ማነስም ነው፣ ውጤቱንም ካለማወቅ ነው። ሁለተኛ ይሄ የቀድሞ አንዴ አግብቶ ከሆነ ድጋሚ እንደዚህ አይነት ነገሮች ሬጂስተር ማድረጉን ላይወደው ይችላል። ከፍቺ በኋላ ድጋሚ ማግባቱን የእድሜ ከፍ ማለት ጋብቻ አሁን በእኛ እድሜ ፕሮግራም ማዘጋጀት መፈራረም የሚል ስሜት አለው። አሁን እየጠቀስኩልሽ ቀለል እናርገው። ቀለል እናርገው የጠቀስኩልሽ አሁን በመዘጋጃ ቤት ወይም በወረዳ የሚደረገው ጋብቻ ብዙም አይከብድም። በባህላዊ ግን የተለመደው ተፈራርሞ ብቻ አይደለም፣ ድግስ አለ። በሃይማኖትም የሚያስፈልጋቸው ቅድመ ሁኔታዎች አሉ። እነኚህ ለማድረግ የእድሜ ጉዳይ ይነሳል፣ ኢኮኖሚካል ነገሮች ይነሳሉ። ሁለተኛ ትዳሩ ከሆነ ማለት ፈቶ ወይም ፈታ ስታገባ እነኚህ ጉዳዮች ወደኋላ ሊያስቀራቸው ይችላል። ሁለተኛ ነገር ደግሞ በቃ ጥር ላይ እናደርገዋለን፣ መስከረም እንግባ አብረን እንኖር፣ በቃ ጥር የሰርግ ሰሞን እናደርገዋለን ተብሎ ይረሳል፣ ልጅ ይወለዳል፣ ይቀጥላል። እነኚህ ጉዳዮች አሉ። ነገር ግን በአብዛኛው ደግሞ
ከሌሎች ጥቅሞች አንጻር ምናልባት ጋብቻ ሳይኖር እንደ ባልና ሚስት ሲኖሩ ሰምሃው ጥቅም ባንለውም አንዳንድ ጥቅሞችን ለማግኘት ከማሰብ አንጻር ጋብቻ ላይፈጸም ይችላል። ጋብቻ አለን ብለን ህጋዊ ሰነድ ብናቀርብ ልናጣቸው የምንችላቸው ነገሮች ምክንያቱም ለምሳሌ አንዳንድ ህግ ላይ ሚስት ካገኘች ባል እድል ላያገኝ ይችላል። ስለዚህ እድሉን ለማስፋት የሚደረግባቸው ምክንያቶች አሉ። እያወቁም ጋብቻ የማይደረግባቸው ወይም ሌጋል የሆነ ጋብቻ የማይደረግባቸው ሁኔታዎች አሉ ማለት ነው። ምክንያቱም ድል ያለ ድግስ ደግሰው ተጋብተዋል ካልን በኋላ ወረቀት እኮ የላቸውም አልተፈራረሙም የሚሉ ዜናዎችንም ሰምተናል። በእርግጥ አሁን የባህላዊ ጋብቻ የምንላቸው ነገሮች ድል ያለ ድግስ ተደገሰ ማለት ሰርግ ተከናወነ ማለት ኦልሞስት እንደ ባህላዊ ጋብቻ ነው የሚቆጠረው። ነገር ግን ሬጂስተርድ ማስደረግ አለበት ጥበቃ እንዲያገኝ። በነገራችን ላይ ሬጂስትሬሽን አስገዳጅ ሁኔታ ነው። አስገዳጅ እስከ 6 ወር ሁሉ ያሳስራል። ባለማስመዝገብ ተጋብቻለሁ ብሎ ባለማስመዝገብ ወይዘሪት ከሌና አቶ ከሌ ከዚህ ቀን ጀምሮ በጋብቻ እየኖሩ ነው የሚል በ30 ቀን ውስጥ ማስመዝገብ እንዳለበት አዋጅ 760 ህዝባር 2004 ላይ ድንጋጌ አለ። እየሰራ ነው ድንጋጌው። ግን ይሄን ነገር ምንድነው ማህበረሰባችን ከእውቀት አንጻርም ከግንዛቤም አንጻር ሁለተኛ ይሄን ነገር ጋብቻን እያበረታታ ህጉ በዚህ ሁኔታ ላይ ደግሞ ማስደንገጥ የለበትም። ስለዚህ ይህን ነገር በየፍርድ ቤቶቹ እና በየወረዳው ግንዛቤ ማስጨበጥ ይኖራል። በዛ መልኩ እንዲለመድ እያደረገ ነው እንጂ ተግባራዊ የሆነ አይደለም። ግን ህጉ አለ። የሆነ አካል እንትን ቢል መብት አለው። ምክንያቱም ህጉ እስካለ ድረስ ተፈጻሚ የማይሆንበት ምንም ምክንያት የለም። እነዚህ 4ቱ ምዝገባዎች የሚባሉ አሉ። እነሱ የማስመዝገብ ግዴታ ነው። ይሄ ወሳኝ ኩነት የምንላቸው ማለት ነው። አንድ ትልቅ እናት ሲያወሩ ምን ሰማኋቸው? ስለ ጥቅማ ጥቅም አይደለም ያወሩት እሳቸው። እንደው ሰርቲፊኬት መኖሩ የድሮ የባህላዊ ሽማግሌዎች የሚፈራረሟት ወረቀት ነች አይደለ? የብዙ እናቶቻችን አያቶቻችን ሰነድ። እሱ ወረቀት መኖሩ ለምን ይጠቅማል አሉ። እንደው ተነስቼ ሻንጣይን ይዤ ልውጣ ከቤት ቢባል እንኳን መጨረስ ያለብኝ ነገር አለ። ልጨርስ ብዬ ስመላለስ እርቅም ሊመጣ ይችላል። ያውሉ ስላለ ማለት በአንዴ በቃ ምንም አልቀረኝም፣ ምንም የለኝም፣ ወደኋላ ያንን ህይወትና ቤት ሳይ ምንም የለኝም ከማለት ያድናል ይሉ ነበርና ውስጤ አለ። ምናልባት ግን አሁን በዘመነኛው ዓለም ብዙ ወጣቶች ጋብቻ ወይም ደግሞ ይሄ ሪሌሽንሺፕ ልዩ ትኩረት የተሰጠው ጉዳይ ነው። የህግ አግባቡ ላይ ያለው ነገር ውጣ ውረድ አለው ብለው የመረዳት ነገር አላቸው ብለህ ታስባለህ? ከድሮ አንፃር ማድረጉን ነው። በእርግጥ ምንድነው እኔ እንደውም ጋብቻ መኖሩ ጋብቻ ውል መደረጉ ወይንም ሰነድ ሰርቲፊኬት አለው ወይም የተመዘገበ ጋብቻ ወይም በሶስቱ የጋብቻ አይነቶች መጋባታቸው ጋብቻውን ሴቭም ያደርገዋል። ምክንያቱም ፍርድ ቤት ዝም ብለሽ አትፋችም። ለምሳሌ እንደ ባልና ሚስት አብሮ የኖረ ሰው በቃኝ ብሎ በነጋታው መሄድ ይችላል። የሚያስገድደው ነገር የለም። በቃ ምንም ፍርድ ቤት አይሄድም እና ተመለስ የሚለውም የለም። በቃ አልፈለገም መሄድ ነው። ጋብቻ ሲኖር ግን እንዲህ ማለት አይቻልም። ፍርድ ቤት ማመልከት አለበት ለመፋታት። ከዛ በኋላ ሲያመለክት ደግሞ ፍርድ ቤቶች በቀላሉ ፍቺን አይወስኑም። ፕሮሰስ አለው። ማህበራዊ ሳይንስ ባለሙያ ጋር መሄድ ካስፈለገ ይኬዳል። ልጆች ካሉም ፍርድ ቤቱን ጊዜ ወስዶ በደንብ ያማክራቸዋል። ማለት ያለውን ውጤቱን እስከ መጨረሻ ያለውን ውጤት ኢቨን ቆም ብለው እንዲያስቡ በደንብ እድል ይሰጣቸዋል። ያ አንደኛ ጋብቻ የማህበረሰብ መሰረት ነው የሚለው ዋና ነገር ፍርድ ቤቶችም እንደቀላሉ ውል ነው ጋብቻ አይደለም፣ የተለየ ውል ስለሆነ እነሱም በተለየ መልኩ ነው የሚያዩት። በተለየ መልኩ ይሄን ነገር ማፍረስ ማለት ማህበራዊ ቀውሱ ከፍተኛ ስለሆነ እያንዳንዱን ቁጭ ብለው ጊዜ ወስደው ታይማቸውን በጣም ኮንሱም ያደርጋል። ያንን ሙሉ ጊዜያቸውን ወስደው ምንድነው ችግሩ መፋታት ምክንያት ላይጠየቅ ይችላል። ግን እንዴት ነው መነጋገር የለባቸውም ወይ ለልጆቻችሁ? ሁለተኛ ከዚህ በኋላ ምንድነው የምትሆኑት? ፍቺ ራሱን የቻለ ቀውስ አለው፣ ማህበራዊ ቀውስ አለው። የፈታችሁ ናት የፈታው ነው የሚባለው የሚሉትን ነገሮች መሰረት አድርጎ
ያማክሯቸዋል። ይህ ካልሆነም የማሰላሰያ ጊዜ ይሰጣል። ኢቨን 1 ወር 2 ወር ውስጥ እስከ 3 ወር ጊዜ ባለው ውስጥ የማሰላሰያ ጊዜ ይሰጣቸዋል። ያን ካልሆነ ደግሞ ሽማግሌም በመሀላቸው ሽማግሌ እንዲኖርና እንዲነጋገሩ እድል ይሰጣል። ይህ ሁሉ መውጣት የለም። ይህ ሁሉ ነገር አሁን እሳቸው እንዳሉት በቀላሉ አይወጣም። ያ ማለት ሁለቱም እንዲያስቡበት ያደርጋል። እንደዛ ስንል ግን በአስገዳጅ ሁኔታ ካልፈለገች ትቀጥላለች ወይም ካልፈለገ ይቀጥላል ማለት አይደለም። ግን ሰዎች ከተለያዩ አንግሎች ምክር ሊሰሙ ይችላሉ። እድሉ ይሰጣቸዋል ማለት ነው። ቆም ብለው እንዲያስቡ እድሉ ይሰጣቸዋል ማለት ነው። ያ እንዲኖር ያደርጋል። ነገር ግን እንደ ባልና ሚስት ካልሽ ምንም አይነት ጥበቃ ያደርግላቸውም። በነገራችን ላይ እንደ ባልና ሚስት ከንብረት አኳያም ብቻ አይደለም፣ ከሌሎች ጥቅማ ጥቅሞች አኳያ ለምሳሌ ኢንሹራንስ ላይ የሆነ አደጋ ቢከሰት ሚስት ቅድሚያ ተጠቃሚ መሆን አለባት። ያ ደግሞ ሰርቲፊኬት መኖር አለበት። ወይም በባህል ጋብቻ መኖሩን ወይም በሃይማኖት ጋብቻ መኖሩን ማስረዳት አለባት። ከሌለ እንደ ባልና ሚስት ይህን አይጠቀምም። አሰሪና ሰራተኛ ላይ ሰራተኛ ሆኖ ቢሞት የሚጠቀማቸው ጡረታን መሰረት አድርጎ ካሳ ይሄ ኢቭን በሞት እንኳን ቢለይ ፍቃድ አለ፣ የሀዘን ፍቃድ አለ። እነኚህ ነገሮች ሚስት በመሆኑ ወይም ባል በመሆኑ የሚያገኘው ጥቅሞች አሉ። ከነዚህ አንጻር ከጡረታ አንጻር የተለያዩ መብቶችን ከመደንገግ አኳያ ጥቅም አለው። ዝም ብሎ አሁን ቅድም እንደጠቀስኩልሽ ኢቭን ባልና ይሄ አዋጅ ማለት ነው ኤክሰፕሽናሊ ለልጆች እና ለሚስት የተለየ የተወሰነ ጥቅም ሰጠው እንጂ አዋጁ የቤተሰብ አዋጁ የሚያገለግለው ጋብቻ ላላቸው ሰዎች ነው። ሞር ጥቅም የሰጠው ማለት ነው። ኢቭን ቀለብ የመስጠት ኃላፊነት አለብሽ። ለምሳሌ ለባለቤትሽ ቤተሰቦች አንቺ ግዴታ የሚኖርበት ሁኔታ አለ። እንደዚህ በተቃራኒው እሱም ለሚስቱ ቤተሰቦች ቀለብ የመስጠት የማገዝ ኃላፊነትን ያካትታል ማለት ነው። እነኚህ ጥቅሞች በጋብቻ ውስጥ ያለ ሰርቲፋይድ ጠያቂ ከተገኘ የሚያስፈጽም ህግ አለ ማለት ነው። ግን አንዱ ሰው በጣም በጽኑ ፈልጎ መፈራረም ቆይኝ ቢል እሱ ወይም እሷ በተቃራኒው ቆየኝ እያለች ብዙ ምክንያት ቅድም ከጠቀሳቸው ምክንያቶች የተወሰኑትን እየደረደሩ ቢተላለፉ ምንድን ነው መደረግ ያለበት? እኔ በጣም እፈልጋለሁ፣ እሱ ቆይ ይለኛል። እሱ በጣም ይፈልጋል መመዝገብ፣ እኔ ቆይ እላለሁ። ለብቻ ማስመዝገብ ይቻላል? አይ እሱ ቅድም ያነሳናቸው ነገሮች አሉ። ፍቃድ ምንለው የሁለቱ ነፃ ፍቃድ ያስፈልጋል። ያ ነፃ ፍቃድ ማንኛውም ውል ለማድረግ መጀመሪያ ፍቃድ የሚባል ነገር መሰረታዊ ነገር ነው። ውል ለመዋዋል ማለት ነው። ይሄ ደግሞ የተለየ ውል ነው። የዘላለም የሚቆይ ውል እስከሆነ ድረስ ያ ባልና ሚስት ሊሆኑ ፍቃደኛ መሆን አለባቸው። ፍቃደኛ ሳይሆኑ በአንደኛው አስገዳጅነት ከተደረገ ራሱ የመፍረስ እድል አለው። ኢቨን በህግም ጭምር ማለት ነው። በወቅቱ በጊዜ ከተገኘ ማለት ነው። ያለ ፍቃድ ለምሳሌ አንዷ በተገዳ በምታገባበት ጊዜ ፍቃዷ ሳይሆን በሚቀርበት ጊዜ የመፍረስ ጋብቻው ህጋዊ የማይሆንበትም የህግ መሰረት አለ። እዚህ ጋር እንደ ባልና ሚስት አብረው እየኖሩ እናስመዝግብ አይደለም። እዚህ ጋር ግልጽ እንዲሆንልሽ ማስመዝገቡ አይደለም፣ ኢቨን መጋባት አለባቸው። አሁን እንደ ባልና ሚስት ጋብቻም አይደለም፣ መጀመሪያ እንጋባሉ። አሁን የታይም ጉዳይ ነው እንጂ መጀመሪያ ይጋባሉ። ከተጋቡ በኋላ ነው የሚመዘገበው። አውቶማቲክ የሚሆነው ቅድም እንደገለጽኩሽ ወረዳ ስንሄድ ሁለት ምስክር ይዘው ይሄዳሉ። ከዛ ባልና ሚስት ተጋቢዎቹ ይሄዳሉ፣ ይጋባሉ፣ ይፈራረማሉ፣ ወዲያው ይመዘገባል። የባህላዊና የሃይማኖት ጋብቻ ደግሞ በተለያየ ጊዜ ሊደረግ ይችላል፣ ግን መመዝገብ አለበት። አሁን ቤተክርስቲያን ያደረጉት ጋብቻ አለ፣ እሱ ህጋዊ ነው። ግን ምን መደረግ አለበት? ወረዳ ሄዶ መመዝገብ አለበት። ለምሳሌ የዛሬ ሳምንት ተጋብቶ በሃይማኖት የዛሬ ወር ወረዳ ሄደው የዛሬ ወር ተጋብተን ስለነበር ይመዝገብልን፣ ሬጂስተርድ ማስደረግ ማለት ነው በአንድ ወር ጊዜ ውስጥ። እሺ አሁን 10 ዓመት እንደ ባልና ሚስት የኖሩ ሰዎች ቢኖሩ ተስማምተው እንመዝገብ ቢሉ ከ10 ዓመት በፊት ያለውን ይመዘግባል? አይመዘግብም። ቢኮዝ እንደ ባልና ሚስት ናቸው። አሁን ከ10 ዓመት በኋላ ጋብቻ ነው የሚፈጽሙት። ጋብቻ ይፈጽማሉ። አዲስ ጋብቻ፣ እንደ አዲስ ተጋቢ ናቸው። ህጉ ፊት አዲስ ናቸው። እንደ ባልና ሚስት 10 ዓመት ኖረዋል። በቃ እሱን በሌላ ማስረጃ ነው የምታስረጀው። ህጉ ግን ጋብቻ አለ ብሎ ሪኮግናይዝ የሚያደርገው ሲመዘገብ ነው።
ከዛ በኋላ ጋብቻ ሲፈጽሙ ነው የሚመዘገቡ። ለምሳሌ የባህል ጋብቻ የዛሬ 6 ዓመት አድርጌ ሊሆን ይችላል። ያንን የባህል ጋብቻ ያደረግኩት በጽሁፍ አለ። ለአንዳንድ ሌጋል ዶክመንቶች ወይንም ተቋማት ተፈልጎ ቢሆን ሄጄ ማስመዝገብ እችላለሁ። ኦልሬዲ የባህል ጋብቻ አለኝ። ማስመዝገቡ ነው የቀረኝ። ስለዚህ ቀኑ ሪፈር ይደረጋል። ቀኑ በ2005 ከሆነ በ2005 አድርገዋል። ያስመዘገቡት 2018 ላይ ነው ተብሎ ሌጋሊ ዶክመንት ይሰጣቸዋል። ይሄ ጋብቻ በነበረ ጊዜ ከሆነ ነው። እንደ ባልና ሚስት ከሆኑ ግን ኦልዌይስ ጋብቻም አልፈጸሙም ማለት ነው። እዚህ ጋር ግልጽ የሚሆነው ብዙ ሰው የሚሸወደው እንደ ባልና ሚስት ኦልሬዲ ከሆነ ጊዜ በኋላ የጋብቻን ያክል ውጤት ያለው ግንኙነት አድርጎ ያስበዋል። በንብረት ረገድ ብቻ ውጤት ሊኖረው ይችላል። ከዛ ውጭ ግን ምንም ህጉም ጋብቻ አለ ብሎ አይወስንም፣ አይደነግግም። እሱም ከሆነ ደግሞ ከንብረት ጋር በተያያዘም ከሆነ ደግሞ ከ3 ዓመት በኋላ ነው የሚሆነው ማለት ነው። ለጠበቆችም ውስብስብ ነገር ይሆንባቸዋል አይደል? እሳት የላሰ ጠበቃ ካቆምኩ ችግር የለውም እሱን የሚሉ ሰዎች ስለምሰማ ብዬ ነው። ቅድም ያልከው ግን አስቀድሞ ባሉት ጊዜያቶች ባላስመዘገቡበት ጊዜ ብዙ ነገር ሸሽቶ ሊሆን ይችላል። የዛ ተቃራኒ የሆኑ ነገሮችን ደግሞ ለመከራከር የሚያመጡ ሰዎችን እንሰማለሁ። በምዝገባ ውስጥም ሆነው አንዱ ያላገባ ብሎ አውጥቶ የሚሸጥ የሚለወጥ ነገር እንሰማለን፣ እናያለን የሚሉ ነገሮች አሉ። ብዙ አለ እንደዛ። በእርግጥ በምዝገባው ውስጥ ሆኖ አሁን ሲስተሙ ግልጽ ስለሆነ አንድ ሰው ጋብቻ ሬጂስተርድ ሆኖ ያላጋባ ማውጣት አይችልም። እንዴት? ሲስተም ላይ ነው የማየው። ወረዳ ድረስ አለ። አዎ፣ ለምሳሌ ሁለቱም የሚሰጠው ወረዳ ላይ ነው ሰርቲፊኬቱ። ያላገባም ጋብቻም እጅም እንደዚህ ነው። አግብቶ እያለ ያላገባ ሲያወጣ እዛው ላይ ያወጣለታል። በ10ሩም ክፍለ ከተማ በ11ዱም ክፍለ ከተማ ሲስተሙ አንድ ላይ የተሳሰረ ነው። የበፊቶቹም ጋብቻዎች ጭምር። የበፊቶቹን እርግጠኛ አይደለሁም ግን ይመስለኛል። ግን አሁን እነኚህ ነገሮች በሙሉ ሬጂስተርድ በሚሆኑበት ጊዜ ያ ሰው 2 አይነት የተለያዩ ተቃራኒ ዶክመንቶች መያዝ አይችልም። ያ ነገር ይተርፋል። ሌላው ግን በውክልና ነው። አሁን ለምሳሌ በውክልና የሚፈጠሩ ችግሮች ይኖራሉ። ውክልናውን ሙሉ ውክልና ወስዶ የሚሸጥባቸው ምናምን አካባቢዎች ይኖራሉ። ሙሉ ውክልና ከሰጠው ጋብቻ ኖረም አልኖረም ሰርቲፊኬቱ ብዙም ለውጥ የለውም፣ ህጋዊ ማንነት አለው። ምናልባት ይሄ በባልየው ወይም ለሚስቱ ወይም ሚስትየው ለባሏ የምትሰጠው ይጠነክራል ውክልናው ማለት ነው። የቤተሰብ ውክልና ስለሆነ ያ ሲሆን ብዙም ቀላል ነው ለመሸጥም ምንም ለማድረግ። ምናልባት በዚህ ሁኔታ ሊሸጥ ይችላል እንጂ ጋብቻ እያለ ያላገባ የሚያወጡበት መንገድ ጠባብ ነው የሚሆነው። ብዙ ሰዎች የሚደነግጡበት ነገር ግን ምንድን ነው? አሁን ከጋብቻ መፍረስ ጋር በተያያዘ ይሄ የልጆች አሳዳጊነት መብትን ከማስጠበቅ ጋር በተያያዘ ያው እዛው አካባቢ ስለሆንክ ብዙ የምትሰራው ብዙ ሰዎች እንደው ቢጠነቀቁበት ብለህ የምትለው ነገር? አንዳንዴ ከጀርባ ሆነን የምናያቸው ነገሮችና ውስጡ ጉዳይ ውስጥ ስንሆን አንድ አይደለም። ብዙ ሰዎች ሲለፉ ሲወጡ ሲወርዱ እናያለን። ህጋዊ ነገር ኖሯቸው ራሱ ለምሳሌ ሚስት ስትሞት፣ ባል ሲሞት ያንን ማረጋገጫ እስኪያገኙ ድረስ በጣም ብዙ ጊዜያቶችን የሚለፉ ሰዎችን አውቃለሁ በቅርብ። ምንድነው ልክ ነሽ። ምንም ረጅም ጊዜ አብረው ኖረው ምንም አይነት ዶክመንት የለም፣ ሚስት መሆናቸው የሚያረጋግጥ ነገር የለም እና እርሶ ሚስት አይደሉም ሲባሉ 50 ዓመት 60 ዓመት አብረው የኖሩ ሰዎች ምንም ማስረጃ የለዎትም ሲባሉ የሚደነግጡበት ሁኔታ አለ። አስደንጋጭ። ልጅ ወልጄ ይህን ያህል የልጅ ልጆች አይቼ የሚባልበት ሁኔታ አለ። ግን እዚህ ጋር እኛ ማህበረሰብ ውስጥ ዶክመንት የለም። ኢቨን ባህላዊ ነው በሃይማኖታዊ ነው አንለውም። በቃ አብሮ እየኖረ ነው፣ ሚስት ናት የሚል ነገር ነው። ሌጋሊ ደግሞ መብት ለማስከበር ወይ አንደኛው ሲሞት ለማስከበር ሲሞከር ደግሞ ዶክመንት ይፈልጋል። ሚስት መሆናቸው መረጋገጥ አለበት፣ ግማሽ መብት እንዲኖራቸው ማለት ነው። ያን ለማረጋገጥ ደግሞ ባህላዊ ጋብቻውም የለም፣ በሁኔታ ነው የምታስረግችው ማለት ነው። ኢቨን በዚህ ቀን ሰርግ ተደርጎ ሽማግሌ ተልኮ ተብሎ ነው እንግዲህ የምታስረጅሱ። ደግሞ የዛሬ 50 ዓመት የነበሩ ሰዎችን መፈለግ አለብሽ እና እነኚህ ነገሮችን ይጠብቃል። ውሉ ቢኖር፣ ዶክመንቱ ቢኖር፣ ሰነዱ ደግሞ ቢመዘገብ፣ እነዚህ መሰረታዊ ነገሮች
ጥሩ ናቸው ብዬ አስባለሁ። የሀብት ምዝገባው እኛ ሀገር እንዴት ነው? ለምሳሌ እኔ ነገ ማገባው ሰውዬ የራሱ ሌላው ዓለም ላይ ያው ቅድምም ከቀረጻ በፊት እያወራን ነበር እስከዚህ ጊዜ ድረስ የለፋሁበት ሀብት የኔ ነው ከዚህ ጊዜ ጀምሮ ያለው የሚሉ ነገሮች አሁን እየተለመዱ ነው ኢትዮጵያ ውስጥ አለ? አዎ በአብዛኛው የተለመዱ ናቸው፣ ግን ደስተኛ አያደርጋቸውም ሁለቱንም ተጋቢዎች። የሚጋቡትን ነው ማን ነው ይሄ የሚነገራቸውን ነው ወይስ ባለሀብቶቹ? የሚነገራቸው ለምሳሌ ይሄ ሀብት አለኝ የግል የሆነው ይቀጥላል ሲባል አብረን በጋራ ልንኖር ረጅም ጊዜ ልናሳልፍ ገና ከጀምሮ ተጠረጥረኛለህ የሚል ነገር ይነሳል። ገና ከጀምሮ ማሻሽ ነው ወይስ ምንድን ነው? እኔ ገንዘብ ፈልጌ አይደለም ወይም እሱም ያንቺን ገንዘብ ፈልጌ አይደለም የሚል ነገሮች ይከሰታሉ እና ደስተኛም አያረግም። በእርግጥ እዚሁ ቀድሞ መነጋገሩና ተዋውሎ መግባቱ የተሻለ ነው የሚሆነው። አንዳንድ እኮ የልፋት ውጤቶች አሉ። ምክንያቱም አስቸጋሪ ነው፣ ረጅም ጊዜ የለፋበት ሊኖር ይችላል። ከምንሰማው ከምናየው ነገር ብዬ ነው። ልክ ነው። ተነጋግሮ ተወያይቶ ተማምኖ ከዚህ በኋላ አብረን የምናፈራው የጋራ ይሆናል ተብሎ መጋባቱ ለወደፊት ችግሮችን ያቀላል። ያም ደግሞ ዓላማው ምንድን ነው? በቃ አንድ ባለትዳር ወይም ተጋቢዎቹ የየራሳቸው የለፉበትን ነው ማግኘት ያለባቸው ነው ዓላማው እኮ። የለፉበት ኮንትሪቢዩት ያደረጉበትን ነው ሼር ማድረግ ያለባቸው። አንዱ ያንዱ አይደለም። መጀመሪያው ከመነሻው ባልየው ወይም ሚስትየው ከተጋቡ በኋላ ያለው ሀብት ነው አስተዋጽኦአቸው የለፉበት የደከሙበት አይደል? ከመጋባታቸው በፊት ወይ አንደኛው ፓርቲ ነው ልግስና ነው የሚሆነው። ከዛ በኋላ ያስቸግራል። ይሄ ህጉም የጋራ ሀብት ነው የሚለው የለፉበትን እንዳያጡ እንጂ የሌላ ሰውን እንዲወስዱ አይደለም። ከጋብቻ ጀምሮ የጋራቸው ሀብት ነው። በእርግጥ ከፈለገ ይሄ ነገር ጥያቄ ካልተነሳ ተቀላቅሏል ማለት ይቻላል። ተቀላቅሏል ሳያውቁ ተቀላቅለው አንድ ላይ የሚኖሩ ሰዎች ችግር አጋጥሟቸው ያውቃል? ለምሳሌ የወርስ ገንዘብ የተገኘ በወርስ ሀብት የተገኘ ንብረት በስጦታ የተገኘ ከዛ በኋላ የኔ ነው የሚላል። መሬቱ በውርስ የተሰጠ ይሆናል። ያ መሬት በውርስ ተሰጥቶ ቤት ይሰራበታል፣ ይቀላቀላል። ወይ ደግሞ በውርስ ሀብት የተገኘው ንብረት ይሸጥና ሌላ ነገር ይገዛበታል። ገንዘቡ የማንን ከየት እንደመጣ ይጠፋል። ከዛ በኋላ መጀመሪያ ቀለል እንዳደረግ ነው ቀላል ሆኖ ቢቀጥል እኮ ጥሩ ነበር። መሀል ላይ ግን የሚያንኳኳ የሆነ ነገር አለ ሲሪየስሊ። ከዛ በኋላ ይሄማ እንደዚህ ነው ብሎ ትሬስ ባክ ይደረጋል። መቼ ነው ይሄ ንብረት የተገኘው? ከየት ነው? አውርሰውኝ ነው? ወርሼ ነው? ከቤተሰቦች ያገኘው ስለሆነ ይለየልኝ። ይሄ የእሱ ንብረት አይደለም፣ ይሄ የግል ንብረቴ ነው። ከዛ ይሄ በጣም ረጅም ጊዜ አከራካሪ ይሆናል ማለት ነው። ምክንያቱም እንዴት ታገኘዋለሽ? በጣም ይቀላቀላል። በሂደት ሰዎች የተሻለ ነገር ለማግኘት ንብረቶቻቸውን ይሸጣሉ፣ ይገዛሉ። ያ ነገር እየተለወጠ ይሄዳል። ንብረቱ ማለት ነው። እንትኑን ጠብቆ አይሄድም፣ መስመሩን ጠብቆ አይሄድም። ወይ እሱ ይጨምርበታል ወይ እሷ ገንዘብ ትጨምርበትና የተሻለ ንብረት ይገዛል። የሚወጣ የሚወርድ ነገር አለ። ወይ ደግሞ ግንባታ ይቀየራል፣ ቅርጹ ይቀይራል ንብረቱ። ለምሳሌ 2 ክፍል ቤት የተሰራ የውርስ ሀብት ቢሆን G+5 ቢሰራበት ኮምፕሊትሊ ሌላ ነገር ነው የሚሆነው። ሌላ ሀብት ሆኗል። እነኚህ አከራካሪ ይሆናሉ ከጋብቻ ጋር የምትያያዙ። በስሙ ምንም ነገር አልተገኘም የሚሉ ነገሮች እየለመድን ነው አሁን። ምዝገባውም ህጋዊውም ነገር ኖሮ እስቲ ሀብቱ ይምጣ ከዛ እኩል በፍትሃዊነት እናካፍል ሲባል በአንዱ ሰው ስም ምንም ነገር የለም የሚል ሰርፕራይዞችን እየሰማን ነው። አጋጥሟል እዚህ? ማለት አሁን እንደምትዩ ነው ወይ ጋቡና በእናታቸው በእህታቸው ስም ይደረጋል። ከተጋቡ በኋላ ነው? ከመጋባታቸው በፊት አያውቁም። አጋሮቻቸው አያውቁም። ንብረቱን ሊኖሩበት ይችላሉ፣ አብረው ሊጠቀሙበት ይችላሉ። ግን ንብረቱ ስም ሀብቱ በአጋሮቻቸው ላይሆን ይችላል። እንዴት ነው እንደዛ ልንሸወድ የምንችለው? አሁን የሀብት አውጫጭኝ ጉዳይ ውስጥ ያለሁ እመስላለሁ፣ ግን እውነታው ስለሚከነክን ነው። ቤቴ ነው፣ ንብረቴ ነው፣ መኪናዬ፣ መጠለያዬ ያለ አንድ ሰው ወይም ያለች አንድ ሴት በሆነ አጋጣሚ ህይወት እንዲቀጥሉ ባታስገድዳቸው ባዶች። እሱንም ደግሞ አይምሮ ያልተቀበለው ነገር ሲሆን ህመም ነው ብዬ ስለማስብ ቅድም ያልኩት ነገር ነው።
መጀመሪያ ኮንትሪቢዩት ያደረግሽውን ብቻ ነው ማሰብ ያለብሽ። ኮንትሪቢዩት ማለት የአንቺ አስተዋጽኦ ያለበት ነገር ላይ ነው ማተኮር ያለብን አይደለም። አሁን እዚህ ጋር በጋራ ያፈሩት ቢሆን ኖሮ በማስም እንደሆነ ያውቁታል። በጋራ ያላፈሩት ነገር ሲሆን ነው በስሙ አልተገኘም የሚባለው። ለምሳሌ ቀድሞ የነበረውን ሀብት በማስም እንደሆነ ወይም በማን እንደሆነ ሳያጣሩ አብረው ይኖሩበታል። ግን አንቺ የእውነት ራስሽ ኮንትሪቢዩት ያደረግሽውን ንብረት ቢሆን በማስም እንዳለ ታውቂዋለሽ። አብረን ጉዳዩን ስለምናስፈጽም አብራችሁ ትገዛላችሁ። አስተዋጽኦ ህግ ውስጥም አይደል? ያ ማለት ነው እንግዲህ አስተዋጽኦ ማድረጉ የራስሽን ንብረት መጠበቅም ያስችልሻል። የራስሽን ንብረት ነው። ለምሳሌ ንብረት ስትገዢ አብረሽ ትገዣለሽ፣ ትዋዋያለሽ፣ መረጃ ይኖርሻል። ግን ቀድሞ ሲበደር አብሬ ይፈርማል። ኦፍ ኮርስ ከፋይ ነሻ ወደፊት እያንዳንዷን ነገር ኮንትሪቢዩት ስታረጊ አመጣጡንም በማስምን እንደሆነም ታውቂያለሽ። ይሄ በጣም ያሳምናል። አንዳንድ ጊዜ ግን የምንሰማቸው ኬዞች ባልና ሚስት ናቸው ከመጋባታቸው በፊት ብቻ ሳይሆን እየኖሩ ጭምር የሆነ ገንዘብ ይመጣል፣ ሀብት ይመጣል፣ ፖዚሽን ሊመጣ ይችላል፣ እድገቶች ሊመዘገቡ ይችላሉ። አይነት በአይነት መኪና ይነዳል እሱ፣ የሚነዳቸው መኪናዎች እኔም ልነዳቸው እችላለሁ። አንድ የሆነ ነገር ሲፈጠር ግን መኪናዎቹ የግላችን ናቸው ወይም የጋራችን ናቸው ብዬ ስል የማንም አይደሉም። የእሱ ስም የለም የኔም ስም የለበትም። ያጋጥማል እንደዚህ ነገር። አሁን ቀደም ካልኩት ውጭ ደግሞ እንዴት ነው የሚሸወዱት እኮ ብዬ ነው። እዚህ ጋር አስቸጋሪ ነው ማለት እዚህ ጋር ቀድሞውኑም በሁለቱም ስም አልተገዛም ማለት ነው። መጀመሪያ ሲገዛም በሌላ ሰው ስም ነው የተገዛው። ግን እምነት ነው ይሄኛው፣ እምነት ነው። አንደኛውን ተጋቢ ወይም አንደኛውን ተጋቢ በማመን የተመሰረተ ነገር ነው። ገንዘብ በየቀኑ ኦዲት አታደርጊም፣ በየሳምንቱ ኦዲት አታደርጊም። ኦልሬዲ ገዝቼዋለሁ ትባያለሽ፣ ወይ መኪና ከሆነ ትነጂዋለሽ፣ ትጠቀሚበታለሽ። ያን እያንዳንዱ ሄደሽ መንገድ ትራንስፖርት ታጣሪ ነው እንግዲህ። ወይ ደግሞ ንብረት ከሆነ መሬት አስተዳደር ሄደሽ በማስም ነው ሆነሽ ልታጣሪ ነው። ማጣራቱ አይከፋም። አሁንም ግን ቤታችን ውስጥ ያሉ ሰነዶችን ማየት የለብንም። እሱ ትክክል ነው። ይሄም ስለሚያጋጥመኝ ነው። ለምሳሌ ባል እያደረገ ያለው ነገር ቤት ውስጥ የሆነ ወረቀት ሊኖረው ይገባል። ወረቀቶቹን ማወቅ አለብኝ። እኔ እያረኳቸው ያሉ ነገሮችን ባል ሊያውቅ ይገባል። ግልጽነት። ብዙ ጊዜ ይሄ ሰነድም ቤት ውስጥ አለ የለም እርግጠኛ አይደሉም ሰዎች። ቤት ውስጥ ማምጣታቸው ሰነዱን ግዴታ አይደለም ወደሚል የሚያሳምኑ ሰዎችንም ኬዝ እንሰማለን። ለምሳሌ የቤት ካርታ የት ነው ያለው? በማስም ነው ያለው። ቢሮ ነው እሱ፣ ቤተሰቦች ጋር ነው፣ የኔ ቤተሰቦች ጋር ነው፣ ይሄ ሚስጥራዊ ቦታ ነው የሚለውን ስለሚገርመኝም ጭምር ነው። ብዙ ኬዞችን ሰምተናል። እኔም አጋጥሞኛል እንደምትዩ። እሺ ምንም በቃ መታወቂያ እንኳን ቤት ውስጥ የለም። መታወቂያ እንኳን የለም። ምንም አይነት ሰነድ የለም። ሆን ተብሎ ነው። እንደዚህ አይነት አጋጣሚዎች ይፈጠራሉ። ባል ነው ባልየው ምንም አይነት ዶክመንት አይኖረውም። ከዛ በኋላ ምንም ልትከሺም አትችይም። ንብረቱም ያለበት ቦታ አታውቂም። ስፔሻሊ ከአካውንት ጋር በተያያዘም ቢሆን ወይንም ኢቨን አሁን እንደምናስበው በጣም ጥሩ ስራ የሚሰሩ ወይም ሀብት ያላቸው ከሆነ ደግሞ የተለያዩ ቤቶችም ሊኖራቸው ይችላል። ቦታውን አታውቂውም፣ የት እንደሆነ አድራሻውን በማስም እንዳለ አለ ብቻ ነው ሲባልበት ሰሚው፣ ወይ አንድ የምኖርበት ብቻ ይኖራል፣ ሌላውን ግን አታገኘው። መብት ለማስከበር ስትሄጂ የለም፣ እርግጠኛ ነው የለም እንጂ ምንም አይነት ትሬስ ባክ ስታረጊ ምንም ነገር የለም። ወይ ተቀጣሪ ነኝ ሊል ይችላል፣ ወይ ደግሞ ሰምቲንግ። አስገራሚ ነው ይሄ ነገር ያጋጥማል። ምክንያቱም ግልጽነት የለም ማለት ነው። እዚህ ጋር ስለ ፋይናንስ አታወራም፣ ስለ ሩጫ ዶክመንቶቹን ኢቨን ደግሞ ለማሸሽ ከሚስቱ ደግሞ ነው ያጋጠመኝ። ስታነሺ ትዝ ያለኝ ከሚስቱ ለማሸሽ ብሎ ብዙ ጊዜ የሚገዛው በሌላ ሰው ስም ነው፣ ወይንም በሻጩ ስም አድርጎ ውክልና ይወስዳል። ለምሳሌ አንቺ ሻጭ ብትሆኚ ገዢው ይገዛል፣ ግን በአንቺ ስም ነው ያለው። እሱ ሙሉ ውክልና ነው የሚወስደው፣ ሙሉ ውክልና ይወስዳል። ከዛ በኋላ ከሚስቱ ለማሸሽ ነው እንግዲህ። የትኛው ሪስክ ግን ይበዛል? በጣም ይሄ ነው እንጂ የሚበዛው። አሁን ሙሉ ውክልና ከኔ ወሰደ አይደል? ሰጪ ነኝ እኔ። ሙሉ ውክልና አንቺ ሻጭ ስለሆነች አይመለከትሽም። በቃ ማንሳት አልችልም። ትችያለሽ። ይሄኛው አባሮሽ ይሻላል፣ ሚስትን አምኖ መኖር ይሻላል። እኔ እኮ ይገርመኛል። በእርግጥ የሰውን አይምሮ ትልቁ ችግሩ ምን ሀፕን አደረገ? ይሄ እንደዚህ ከሆነ በኋላ ብዙ አይነት ንብረቶችን በዚህ ወይ ማፍራት ጀመራል። ካፈራ በኋላ ኮቪድ መጣ።
በኮቪድ ምክንያት ሞተ። በእውነት ሲሞት ንብረቱን ማግኘት አልተቻለም። ይሄ በማገዛ ማን ሸጠ በቃ ይሄ ንብረቱን ማግኘት የሚቻል እንዳለው ይሰማል። ሌጋሊ ግን በምንም አይነት መንገድ ልታገኝ አትችልም፣ አልተቻለም። በወቅቱ አድቫንቴጅ የሚወስዱ ሰዎች አሉ። ሻጮችም አድቫንቴጅ ይሆናሉ፣ አድቫንቴጅ ያገኛሉ ማለት ነው። ከሚስት ማሸሽ ከሚስት ሲሸሽ ከልጅ ሲሸሽ ኖርማሊ ሌጋሊ ምንም አይነት ዶክመንት ስለሌለ ማለት ነው። እንደዚህ አይነት ነገሮችም አሳዛኝ ታሪክ ነው እና ሲሞት ኮቪድ ላይ ምናምን ምንም አይነት ማስረጃ ሊገኝ ስላልቻለ ማስረጃዎቹን ብታፈላልጊም ሽያጭ ውሉ በሁለቱ መካከል ነው፣ የመንደር ነው። ወይንም ደግሞ ሬጂስተርድ ላይሆን ይችላል ወይ ደግሞ ሆኖም ሊሆን ይችላል፣ ግን መገኘት አይቻልም። አስቸጋሪ መንገድ ትራንስፖርት ብትሄጂ፣ ሰነዶች ማረጋገጫ ብትሄጂ፣ መሬት አስተዳደር ልታገኝ በጣም አልፊ ነው እና ከሁለቱምም ልታጭው ትችላለች። አስገራሚ ነው። ስለዚህ አሁን አንተ ባለፉት ብዙ አመታት የጥብቅና ሙያ ላይ ስትሰራ ተመሳሳይ የቤተሰብ ታሪኮችንም ትሰማለህ። አሁን የነገርከን አይነት ታሪክ ብዙ ናቸው ብዬ አስባለሁ። ምን ቢሆን ትመክረናለህ? እንደ አዲስ ተጋቢም ዶክመንት የሌላቸው አብረው የሚኖሩ ሰዎችም እየተከታተሉን ነው ብዬ እርግጠኛ ነኝ። ምን እናድርግ? ምን ቢሆን ትመክራለህ? የትኛው ነገር ቀላል ነው? ቅድም እንዳነሳ ነው በጣም ጠቃሚው ነገር አንደኛ ለመንግስትም ይሄ መንግስትም ዳታ ለመውሰድም ይሄ ምንድነው ስታቲስቲክሱንም መሰረት አድርጎ ምን ያህል ተጋቢ አለ፣ ምን ያህል የተፋቱ አሉ የሚሉትን ዳታ ወስደሽ ነው ቤትም ምንም ኢንፍራስትራክቸር የምታቅጂው። እሱንም ከማድረግ አኳያ አስገዳጅም ከመሆን አኳያ ማስመዝገብን መሰረት አድርጎ ቢመዘገቡ የተጋቡት ቢመዘገብ፣ ይሄ ደግሞ እንደ ባልና ሚስቱ የሚኖሩበትን ሁኔታ እሱ ለሁለቱም ጠቃሚ ስላልሆነ የሚጠቅመው ነገር ጋብቻ ውስጥ ሆኖ የጋብቻ ውል አድርጎ ወይንም የጋብቻ ፊርማ አድርጎ በሶስቱም ሊሆን ይችላል። ለምሳሌ ሃይማኖት ጋብቻም እኩል ቫልዩ አለው፣ ባህላዊም እኩል ቫልዩ አለው ከመንግስት ወረዳ ላይ ከምትጋቢው ጋብቻ ማለት ነው። ስለዚህ እሱ ብዙ አይነት መብቶችን ያቀዳጃል፣ ንብረቶችን ሴፍ ያደርጋል የሚሉት ነገሮች። ሁለተኛ ለልጁም ጥቅማ ጥቅም ከማግኘት አኳያ ሙሉ መብት የሚሰጠው በጋብቻ ውስጥ በሚኮንበት ጊዜ ነው፣ ጋብቻ ሌጋል ጋብቻ በሚሆንበት ጊዜ ነው የሚለው ነገር ነው። እሱ ነው የሚበረታታውም፣ ህጉም የሚያበረታታው ይሄንን ነው ብዬ ነው የማምነው። በጣም ብዙ ቁም ነገሮችን ወስደናል። በእግረ መንገድ እንደው ከእውነታው የራቁ ነገሮችን እያወራን የምንኖርበት አንዱ ጉዳይ ይሄ ነው በሚል ነው ከባለሙያ ጋር ልናወራበት መክረን የዛሬ የወሬ ኮርነር እንግዳችን ያደረግንህ እስራኤል ታደሰ ጠበቃ፣ ከልብ ነው የማመሰግነው ለቆይታችን። እኔም እንግዳ ስላደረግሽኝ በጣም አመሰግናለሁ። ቤተሰቦቻችን በቻናል 1 ቴሌቪዥን ጣቢያ ላይ የወሬ ኮርነር የዛሬ እንግዳችን እንደሰማችሁት ጠበቃ በቤተሰብ ጉዳዮች ላይ በተለይ በትዳር ላይ መመዝገብ፣ ህጋዊ ከለላን ማግኘት ምንድን ነው ጥቅሙ፣ አለመመዝገብስ ምን ጥቅም ያሳጣናል በሚለው ላይ ጥሩ ውይይት አድርገናል የሚል እምነት አለን። የሚጠቅማችሁን ነገር ወስዳችሁ እንደምትተገብሩትም እርግጠኛ ነኝ። የዛሬ ወሬ ኮርነር ቆይታዬ በዚሁ ያበቃል። ስለነበረን ጊዜ ከልብ እናመሰግናለን። ከሌላ እንግዳ ጋር በሌላው የወሬ ኮርነር ፕሮግራሜ ቀጥሎ እንገናኛለን። መልካም ሳምንት።